ምን ልበል? ማዘር እኮ ተናደውብኛል በጣም እኔ ላይ። አዎ በጣም አድነው። እኔ የእናቴን አይን ራሱ ማየት በጣም ከብዶኛል። ጭራሽ ደግሞ አንተ ለምን ሱቅ ሄደሽ ብለሽ ተናገርሽ ብለህ ትከሳኛለህ። የኔ እናት እኔ መጥፎ ድልሽ ነኝ አይደለ? አድና ነው ከዛ ያ ክፉ የሆነው እንደምነው ሁሉ ነገር መንስኤ ደስ ብሎኛል ስለወለድሽ። ከፀሐይ ላይ እንደመጣው ነው ማክሽ መታጠቢያ ቤቱን ታሳየኝ። እናንተም ዝም አላችሁ። ፊቴን እንኳን ልታጠብ። ወይኔ ማዘርዬ በጣም ይቅርታ። በጣም ደንግጠን እኮ ነው። አንቺም ስመጪ አልነገርሽንም እና ግራ አጋባሽን። ለዛ ነው። ሚስት እኮ ሁልጊዜ የባሏን ገበና ትሸፍናለች። እስቲ ይሁን። አረ በፍጹም እውነት እንደዛ አይደለም። ይሁንልሽ። ወይ ጣጣ። በቃ ጥሩ ወልደሻል። በቃ ቶሎ አፊና አቅርቢ። እናትየውም እየጠበቀችን አይደል? እሺ አፈሏል። እሺ ጅላንፉ ሲያስጠላ። እሰይ ሳራ ልጅ መጣች መሰለኝ። ወይ ሮቤል በእግር መሄድ ጀመርክ እንዴ? ሳልጠይቅህ ና እስቲ ሳምን። ማሚዬ እንዴት ናት? ያላሰቡት ዱብዳ ገጠማቸው። የሉሃና እናት ወደ ሉሃና ቤት አመራች። አሁን የመሰላት የሚራና የአድናል ቤት ነው። የሉሃና ቤት መሆኑን እንዴት ታውቅ ይሆን? ሮቤል አይኑን በጨዋ አጥቦ ወደ እነ ሚራ ቤት ወይም ወደ እነ ሉሃና ቤት ጎራ ብሏል። ረሳው እንዴ ያንን ሁሉ በደልና ወንጀል? ብቻ ደራሲውም መለስ ብሎ ይሆንላለን። አድናል ከሉሃና ጋር ይሄ ነው የማይባል ሰጣ ገባ ገብተዋል። ይህ ምን ይሆን የሚከተለው? ይህንን አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ሉሃና ተከታታይ ድራማ አስተማሪ አዝናኝ ቀጣይ ክፍል ይዤላችሁ ቀርብ ያለውን ይህን ይመስላል ቀጣዩ ክፍል። የሉሃና እናት ደጋግማ ለአድናል ስደውል ነበር። ነገር ግን ስልኩ ስላልተነሳላት ቀጥ ብላ ወደ ቤት መታለች። ቤቱን እኮ ያሳዩኝ በፊት የተከራያችሁባቸው ቤት በጥቁማ በዚህ ኪጂ ብለውኝ ነው። እንዴት ነው ስልኩን የምዘጋብኝ? አድራሻችሁንስ ለምንድን ነው የቀየራችሁት? አሁን ደግሞ የገባችሁበት ቤት ከዛኛው ይሄ ሰፋ ያለ ነው ምንድን ነው ብላ ጠይቃለች። እንግዲህ የሉሃና እናት የመጣችው ከሩቅ መንገድ እንደሆነ ያመላክታል። በመሆንም በር ላይ ቆመው ክርክር ገጥመዋል። ሚራ ከዚህ በኋላ እማዬ ወገባ ይበሉና አረፍ ይበሉና ሁሉን ነገር እንነጋገራለን፣ በድንገት ነው የተለንትን ያል የቀየር ነው ብላ አረጋግታ የራሷ ቤት አስመስላ ወደ ቤት አስገብታቸዋለች። ነገር ግን ቤቱ የልጇ የሉሃና ቤት ነው። እዚህ ምን ትሰሪያለሽ ደግሞ አንቺ ብለው የጠየቋት ሉሃና ልጃቸውን እኔም እማዬ ሳራ ልጠይቅ መጥቼ በዚሁ ቀርቼ ነው ብላ መለሰች። ነገር ግን ልጁም የራሷ የሉሃና አያት መሆኗን አላወቀች ይሆን ብቻ ልጇ ብትሞትባትም አያት ስለሆነች ደስ እንደሚላት ተስፋ እናደርጋለን። ምክንያቱም ሚራ በመውለዷ በጣም ደስ ብሏቸው ሲያመሰግኗት ነበረ። የልጃቸው ልጅ ሲሆንስ ምን ይሰማቸው ይሆን? አብረን እናያለን። አድናልና ሉሃና ግራ ተጋብተዋል። አሁን ምንድነው የምላት? እናቴን አይኗን ማየት ራሱ ከብዶኛል፣ መሬት ተሰንጥቃ ብትውጠኝ ይሻለኛል ብላለች ሉሃና። በር ላይ ቆመው መከራከር የያዙት ሉሃናና አድናል አሁን እንዳይሰሙን ለሁሉም መፍትሄ አለው፣ ወደ ውስጥ እንግባ ብሎ ወደ ውስጥ ተያይዘው ከገቡ በኋላ እናቲቱም እናቴ እስካሁን ሳልስምሽ እኮ ደንግጬ ነው ብላ ሉሃና እንደገና እናቷን ሰላም ብላታለች። አድናልን ግን ሰላም እንዳትለይ ተቀይሜያለሁ፣ ለምንድነው ስልክ ምዘጋቢ? ደጋግሜ ስደውል አድራሽ
የዋሻችሁንስ ለምንድን ነው ያልነገራችሁኝ? ልጄን ሳራስ የታርጋችኋን ነው? አምጡ ልጄን ሳራ ብላ ጠይቃለች። የሉሃና እናት የጠየቀችው የሉሃናን እህት ሳራማ እናቴ ወደ ሱቅ ተልካ ሄዳ ነው ትመጣለች ብላ ሉሃና አመካይታለች። በዚህ ምክንያት ግን አድናልና ሚራ ግራ ተጋብተዋል። ምክንያቱም ሳራን ከሄድ ነው የምናመጣት ይህንንስ ለምንድን ነው የምትዩ የሚሉትን ነገር ለሉሃና ሮሮ አቅርበውባታል። ሉሃና ግራ ተጋብቻለሁ፣ ተወኝ፣ ምንም እንዳትመልሱልኝ፣ ምንም ነገር አትበሉኝ፣ እኔ ያልቀበርኳትን እህቴን ልጅሽ ሙታለ ብዬ ነው ወይ የምነግራት? እሺ ምን ልበላት? እኔ የገባሁትን ነገር እናንተ አልገባችሁም፣ እኔ የቆምኩበት ጫማ ላይ እናንተ አልቆማችሁም። ስለዚህ እህትሽን አምጫለችኝ፣ የት ብዬ ላምጣት? ምን ልበላት? አልቀበርኳትም፣ ሞተሽ ልበላት? እስኪ ምን እንድላት ነው የምትፈልጉት? እናንተስ ለምንድን ነው ሁልጊዜ ጣታችሁን ወደ እኔ የምትጠነቁሉት? ምክንያቱም እናንተ በገደላችኋት እኔ ባላየኋት እህቴን እኔ ግርሳት ሆኖብኛል፣ ለእናቴ ደግሞ ሌላ ግርሳት ልጨምርባት ነው ወይ ብላ በጣም ተጸጽታለች። ይሄንን እያለች የተጨቃጨቀች የነበረችው ምኝታ ቤቷ ነበረ ሉሃናና አድናል። እናቲቱም ሳላ ቁጭ ብለው ሚራ ማውራት ጀመሩ። ሰራተኛዋም የሉሃና ልጅ ለሚራ አስታቅፋት ሄደች። ሉሃናም ግራ ተጋብታ የሉሃና ልጅ ላይ ሚራ ነው ያሳቀፈቻት። እንግዲህ ሚራም ግራ ተጋብታ ምን አይነት መከራ ውስጥ ነው የገጠተችኝ እቺ ሰራተኛ? ምን አባቷ ፈልጋ ነው ከኔ ሁሉ ነገር ልታበላሽብኝ ነው ብላ በጣም ሰግታለች። በመሆኑም ግን ሚራና የሉሃና እናት ወሬያቸውን ቀጠሉ። ሞቅ ያላቸው ይመስላሉ። ልጁም ትንሽ እንቅልፍ ሸለብ ሳያረገው አይቀርም። የሉሃና ልጅ ሚራ እጅ ላይ ሉሃና ከባሏ ጋር ሰጣ ገባ ውስጥ ገብታለች መኝታ ቤት። እንግዲህ ሚራ ወይኔ በሞትኩት አላየሁሽም እኮ ልጅ ወልደሽ አለካ ባልሽ አድናል ቢያናድደኝም ልጅ በረከት ነው፣ እንኳን በሰላም ተገላገልሽ። እንዴት ነው ልጅና እንዴት ነው የልጅ እናት መሆን እንዴት ነው እናትነት እያለች የሉሃና እናት ሚራም መጠየቅ ይዛለች። ሚራም አሪፍ ነው፣ ኧረ ማዘርዬ ደህና ነኝ፣ ሁሉ ሰላም ነው፣ በረከት ነው ልጅ እያለች ወሬዋን ሞቃር ቀጥላበታለች። በመሀል ልጁ አለቀሰ። እስኪ ላጥባው ላስተኛው ወደ ውስጥ ይሻላል መሰል ብላ ለመግባት የሄደች ትመስላለች ሚራ ልትሄድ የፈለገች ትመስላለች ሚራ። በመሆኑም እናቲቱ እንዴ በማለት ቀጠለች። አረ ከውጭ ነው የመጣሁት፣ ፊቴም ራሱ ላብላብ ብሎኛል። ሸዋር ቤቱን አሳየኝ፣ በየት በኩል ነው? እናንተም ዝም አላችሁኝ፣ እስኪ ፊቴን እንኳን ልታጠበዋለች። ሚራም ደንግጠን እኮ ነው ማዘርዬ፣ መንጣት ሆንም አልነገሩንም፣ ለዛ እኮ ነው። እንደው አይዞት፣ እስኪ በዛ በኩል መሰለሽ ሽንት ቤቱ። አንቺማ ጥሩ ሰው እኮ ነሽ፣ አድናል ባልሽ ነው ያስቀየመኝ፣ ስልክ እየዘጋብኝ። ማዘርዬ እሱ እኮ ስራ ስለሚበዛበት ነው፣ አትቀየሙት፣ እውነት ስራ ስለሚበዛበት ነው። መቼስ ሚስት የባሏን ገበና ትደብቅ የለ በማለት የሉሃና እናት ተናገሩ። ከዛም የሉሃና እናት ሽንት ቤት ያለበትን ቦታ ከተጠቆሙ በኋላ ወደ ሽንት ቤቱ አመሩ። ወደ ሽንት ቤቱ ሲያመሩ ግን የሰሙት ነገር ሌላ ነበር። የሚራ ምኝታ ክላስ ነው የመሰላቸው፣ ነገር ግን ያድናልና የሉሃና ነው። በር ላይ ቆም ብለው ከትንሽ ድምጽ ከሰሙ በኋላ ሉሃናና አድናል ይጨቃጨቃሉ። እናቲቱ ቆጣ ብለው በሩን ከፈቱና ሉሃና አንቺ ምንድነው እዚህ የምትሰሪው? እዚህ ሰው መኝታ ቤት ምንድነው የምታረጊው? ሚስቲቱ ሳሎን ናት። አንቺ ሰው መኝታ ቤት ገብተሽ ትጨቃጨቃለሽ ከሰው ባልጋ ከሰው ትደርቃ። ምንድነው አንቺ የምትሰሪው? በቀጥ ብለሽ ውጪ፣ ምንም እንዳትመልሽልኝ ብለው ቀጥ አድርገው አስወጧት። ካስወጧት በኋላ ግን ብቻዋን እንደ እናትና እንደ ልጅ መጠየቅ ፈልገው ነበረ። ጠየቋት። ልጄ ምን ሆነሽ ነው? እኔ በመንጣቴ ደስተኛ አይደለሽም እንዴ? ምን አጋጥሞሽ ነው የኔ ልጅ? እስኪ ንገሪኝ፣ የደበቅሽ ነገር አለ ብለው ጠየቋት። ሲጠይቋትም ኧረ እናቴ ምንም አልደበቅኩሽም፣ በቃ ናፍቆት ሆኖ ብላ አንገታቸው ላይ ጥምጥም ብላ እንባዋን ለቀቀችው። ውስጧ ላይ የሚነድ እሳት አለ። የእህቷ የሳራ መናገር ከብዷታል። ለማትተፍሰው የእህት ነገር የእህት ነው። እውነት ነው የምነግራችሁ እኔ የስጋችሁ ነገር በጣም ከባድ ነው። በተለይ ሉሃና ሌላ እህት የላትም፣ ሳራ ናት እህቷ። ሳራ እህቷ አንድ ብቻ ናት፣ ሌላም ወንድም የላቸውም። እናቲቱ እንደተናገሩት እኔ የወለድኳቸው 2 ሴቶች ብቻ ናቸው፣ እነሱንም እንደ ስስት ነው ማያቸው ብላለች። ሉሃናውን ብቻዋን ቀርታለች፣ ያውም ደግሞ መንትያ እህቷ ናት። በጣም የሚያመው ነገር ደግሞ እሱ ነው። በመሆኑም አሁን የሉሃና እናት በደንብ ከጠየቋት በኋላ ምንም አይደለም እማዬ፣ ስለናፈቅሽ ነው፣ ለዛ ነው ያለቀስኩት። እኔም እኮ ናፍቃችሁን የመጣው ከሰው ሀገር ስደት ድረስ ለእናንተ ብዬ ተንከራተትኩኝ፣ ብዙ ስቃይ አየሁኝ። ለምንድነው ልጄንስ ሳራን የማታሳይኝ? ሌላ ጥያቄ ሆነባት። ሁሌ የሳራ ስም በተጠየቀ ቁጥር ሉሃና ራሷ ይዞርባታል። እህቷን አላየችም። ናፍቃት ለማየት ስትመጣ ሞታን ያገኘቻት። ለዛውም ይሁን ብሎ ደግሞ መቃብሯን ራሱ አልቀበረቻትም በትክክል። የግር እሳት የሚሆንባት እሱ ነው።
ይህን ከተነጋገሩ በኋላ ወደ ሳሎን ያመሩት እናትና ልጅ ነይ ማወራሽ አለኝ ምን ጠይቅሻለኝ ልጄ ምንድነው እናቴ ብዙ ነገር ነው ሚስጥር ማወራሽ እያወሩ ቀጠሉ። አድናልና ሚራ መኝታ ክላስ ናቸው። ልጁ በጣም ማልቀስ ይዟል። ምክንያቱም ወደ መኝታ ቤት ላስገባው ላጥበው ብላ ሚራ ገብታ ነበረ። መኝታ ቤት ከገባሽ በኋላ ግን ልጁ ማልቀሱን ቀጥሎበታል። ሉሃና ከእናቷ ጋር እዛ ክርክር ገጥማለች። አይ እናቴ ሚራ ልገዛት መሰል ልጁን የኔ የለመደው እሷን አልለመደም እና ላስተኛላት ስትል አርፈሽ ቁጭ በይ ከእናት በላይ ለልጅ ማን ያውቃል እናቱ እያለች አንቺ ምንም ባይ ቤት ነሽ ብለው ቁጭ አደረጓት። ሚራም ትንሽ ቆየት ብላ መጣችና ሉሃና እስኪ ሂጂና ልጄን አስተኝልኝ ምክንያቱም አንቺን ነው የለመደው አለች። እናቲቱም አንገቱ ተገጭቶ እንዳይሆን በእርግጥ አጥብተሽዋል ብለው ጠየቁ። አዎ አጥብቼዋለሁኝ በደንብ ነው ያጠባሁት ማዘርዬ፣ ነገር ግን አንገቱ አይደለም የተቀጨው ሉሃናን ጠረኗን ለምዷል። ሉሃና እንዴት ማስተኛት ስለምችልበት እሷን ነው የለመደው ሂዳ ታስተኛልኝ በማለት ብዙ ምክንያት ደረደረች። ካፏ ያስታውቅባታል፣ ትንተባተባለች። ካፏ ያስታውቅባታል፣ ፍራቻ ብሏታል። ግልጹ የወጣ ቀን ግን የሉሃና እናት ምን ይሉ ይሆን? ለእኛም ራሱ መልስ የሌለው ጥያቄ ነው። ሉሃና የቸኮለች ትመስላለች። ከወንበሩ ብድግ አለችና ወደ መኝታ ቤት አመራች። ልጁንም አቀፈችው። የኔ ልጅ እናት መታልሃለች በል ዝም በል እያለች ማባበሏን ቀጠለችበት። ሚራ ሉሃና ከተነሳችበት ሶፋ ላይ ቁጭ አለች። እናቲቱ ጋር ወሬያቸውን ቀጠሉ። ማዘርዬ እስኪ አውሩ ዝም አልክኩ ተጫዋቱ በማለት ቀጠለች ሚራ። ምንም ነገር ሳይሉ እዛው ቁጭ እንዳሉ እየተነጋገሩ ነበረ። ሉሃናና አድናል ክርክራቸውን ገጠሙ። አሁንም ምን ልላት ነው? እናትሽ እኮ በጣም ተቃይመውኛል። እስኪ ምንድነው የምትላት? አሁን የምትጠይቀው ስለ ሉሃና ስለ ሳራ ነው። ምን ልትመልስላት ነው አለችው። እኔማ ወደ ሳላ ሂጄ የመጣውን ሁሉ እጋፈጠዋለሁኝ። ለመጣው ነገር ሁሉ እንዳመጣጡ መልስ ሰጠዋለሁኝ። ስለዚህ እዚህ ቁጭ ማለቴ ለእኔ መፍትሄ አይደለም። እሳቸው ተቀይመውኛል። እዚህ ቁጭ ብል ደግሞ እኔ መጥቼ ቤት ውስጥ አላከበረኝም፣ ስልክ ይዘጋብኛል፣ ቤቱን መጥቼ በስነ ስርዓት አላስተናገዱኝም ብለው ይቀየሙኛል። ስለዚህ እኔ ወጥቼ እሳቸውን በተቻለኝ አቅም ላጽናናቸው፣ አንቺ ደግሞ ልጅሽን ይዘሽ እዚሁ ቁጭ በይ በማለት መኝታ ክላስ ትቷት ወደ ውጭ ወጣ አድናል። ሉሃና በጭንቀት አልቃለች። ከልጇም ከእህቷም ሀሳቧ በጣም ተበታትኖባታል። ሉሃና ልጇን አስተኝታ ወደ ሳሎን ለመሄድ ጉድ እያለች ነው። አድናል ከመኝታ ክላስ እንደወጣ ያገኛት እንግዲህ ሰራተኛዋን ፍኖትን ነበረ። ፍኖት ከዛ በፊት ቡና ልገዛ ነው ብላ ከወጣች በኋላ ለሮቤል ደውላ ሮቤልን አግኝታው የሳራና የሉሃናና መጥተዋል። ሳራ ማናት? ምንድነው እየተካሄደ ያለው? ልጁስ የሉሃናና የአድናል አይደለ እንዴ? ሚራ የኔ ልጅ ነው የምትለው ምንድነው ብላ አስፈጣ ጠይቀዋለች። ታሪኩ ትልቅ ነው፣ ስለዚህ ቀስ እያልሽ ታውቂዋለሽ፣ ገዳይ መሆኑን እንዲያውቁበት ስላልፈለገ ነው ብሎ ነገራት። ከዛም በኋላ እኔ በጣም ያልተመቸች ቢኖር ሰራተኛዋ ላይ እንደዚህ ማለት አልተመቸችኝም። ያው ደራሲው ከሰማው ቢያስወጣት ጥሩ ነው። ምክንያቱም አክቷ ምናምን እኔ ለድራማ የምትመጥን አይደለችም። ፍኖት ወይም ሰራተኛዋ ሮቤልን ለማማለል የሞከረች ትመስላለች። ናፍቄሃለሁ፣ ጎበዝ ነኝ አይደለ? በጣም ነው የምወደህ የማፈቅረህ፣ ብቻ ይሄ ነው የማይባል የቃላት ሽንገላና ድርደራ ቀጥላበታለች። ፍኖትም እወድሃለሁ ምናምን ካለች በኋላ በቃ ተጠንቀቂ፣ በጣም ራስሽን ጠብቂ ብሎ አስጠንቅቆ ሸኛት። ሮቤል እንደ መስቲካ አኝኮ ነው የሚተፋሽ። እሱ ብልጥ ነው፣ ለራሱ የሚሆነውን ነገር ያውቃል። ነገር ግን አንቺ አካሄድሽም ሆነ ብዙ ነገርሽ በጣም አደጋ ላይ ነፍስሽን የሚጥል ነው። ምንም ድራማ ቢሆን ፍኖት ትቀየርልን የምንለው የብዙዎቻችን ኦዲየንስ ጥያቄ ነው። ሚራ ጭንቀቷን ቀጥላበታለች። በመሆኑም ሉሃና ልጇን ካስተኛች በኋላ ከመኝታ ክላስ ልትወጣ ዝግጅት እያደረገች ነው። አድናል በር ላይ ሲወጣ ፍኖትን አግኝቷት ነበረ። ወደ የት ሄደሽ ነው ፍኖት? ጠፋሽ እኮ ብሎ ጠየቃት። ቡና ልገዛ ነው፣ ሞቅ አድርገው። እናንተማ ዝም አላችሁኝ የራሳችሁኝ አለች። እሺ አፍሊና ሞቅ አድርገው ብሎ ሸኛት። እዚህ ጋር ያሳየችው አክት እኔ አልተመቸኝም። ጅላንፎ ከኋላ ሆና መሳደብ እሱ ጥሩ አይደለም። ለሌሎች ሰራተኞች የዚህን አክት እንዲያሳዩ ያደርጋል። ስለዚህ እንደዚህ አይነት አክቶችን የምትጠቀምበትን ብታቆምልን እንላለን። በቀጣይነት የምንሄደው የፍኖትን ታሪክ ነው። እንግዲህ በጣም የሚገርም ነው። ሮቤል አይኑን በጨው አጥቦ ወደ እነ ሉሃና ቤት መጥቷል ማለት ነው። ሮቤል አይኑን በጨው ጥብ አድርጎ ወደ እነ ሉሃና ቤት ወደ እነ አድናል ቤት አመራ።
በሩን ሲከፍተው የደነገጡት ማዘር ልጄ ሳራ ከሱቅ መጣችልኝ ብለው ከመቀመጫቸው ብድግ አሉ። ሲነሱም ያዩት ሮቤል ነው። ሮቤል ቁሞ መሄድ ይችላል። ከዚህ በፊት ቁሞ መሄድ እንደማይችል ድራማ እየሰራባቸው ነበር። አሁን ግን ቁሞ መሄድ ስለቻለ ናስኪ ልጄ እንኳን ቁመህል መሄድ አበቃ ሳልጠይቅ እስኪ ና ሳመኝ ብለው ልጁን አንገቱን እቅፍ አድርገው ሳሙት። የሮቤልን አንገት የሉሃና እናት ማዘርዬ ባትስሙት የተሻለ ነው። ከኋላው የልጁን ነፍስ ቅጥፍ አድርጎ የጣለው ሮቤል ነው። የሳራ መልስ ያለው ከሱ ጋር ነው። እሱ ራሱን ተጠያቂ ላለማድረግ ነው ከነ ሉሃና ቤት የተመለሰው። ስለዚህ እነ ሉሃና ቤት ደግሞ ምን ይገጥመዋል? ሉሃና ጥላቷ ነው። ሚራ በጣም ጥላቷ ነው። አድናል ገዛ ወንድሙ ራሱ ጥላቱ ነው። ከነዚህ ሁሉ ጥላት ተደርድሮ ምን ያተርፍ ይሆን? መጨረሻው የሱም የሚሆነው መቃብር ነው። እሺ ሉሃና ተከታታይ ድራማ ይሄን ይመስል ነበር። በጣም ተመስጬ ነው ያየሁት እኔ። እናንተም ተመሳችሁ እንደምታዩት ተስፋ እናደርጋለን። ሮቤል ወደ አይኑ በጨዋት ወደ እነ ሉሃና ቤት አምርቷል። ምን ይገጥመው ይሆን? አብረን የምናየው ይሆናል። በቀጣይ ክፍል እስከምንገናኝ ድረስ ቸርን ሰንብትላችኋለሁ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።